ሰላም ውድና የተከበራችሁ የሳምሪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? ሰላማችሁ ብዚት ይበልልን እያለን ዛሬም እንግዲህ ተመልሰን በተወዳጇ በጽናት ድራማ ክፍል 47 ወደ እናንተ መተናለኝ። እንግዲህ የባለፈውን ድራማ አይታችሁት ከሆነ ያው እንዳየነው ኪራና ጽናት ደስ በሚል የፍቅር ጊዜ ሲያሳልፉ ነበረ። ፍቅራቸውንም እንዲሁ ሲገላለጹ ነበረ። በሌላ በኩል ደግሞ ናሆሜ ለምሩ የፍቅር ጥያቄ ሲያቀርብላት ነበረ። በሌላ በኩል ደግሞ ቤቲ አብዳ እንግዲህ ጎዳና ላይ እንደወጣች ሁላችንም አይተናል። የዛሬውስ ምን ይመስላል የሚለውን የምናየው ይሆናል። እንግዲህ ዛሬ እንዳየነው ከሆነ ኪራ ከላይ ተነስቶ ወደታች የወረደ ደረጃ ላይ ሆኖ እናቱን ጋር ደውሎ ስልክ ሲያወራ ነበር። እማዬ ደህና ናችሁ? እንዴት ናችሁ? እያለ እያወራ ሳለ ከዛ ደህና ነኝ እናንተስ እንዴት ናችሁ ስትለው እኔ በጣም ደህና ነኝ፣ ዛሬ ደስታ በደስታ ሆኜልሻለሁ፣ የወትሮ ልጅሽ ተመልሶልሻል እያለ ከማዘሩ ጋር ሲያወራ እንደነበረ ከዛ ኪራ ብድግ አድርጎ አባዬስ ደህና ነው ወይ? አባዬን አገናኙኝ ሲላት አይ እኔ ከአባዬ ጋር አይደለሁም፣ አያቴ የታመመች የማዘሩ እናት ነች፣ እንግዲህ ለኪራ አያት ነች፣ እናቴ ታማ እሷ ጋር ነኝ ትለዋለች። ወይ ምን ሆናት ምናምን ለምን ሳትነግረኝ እሱ ሳይነግረኝ እያለች አይ እንግዲህ ትደነግጣለህ ብሎ ይሆናለኝ ምናምን እያለ እያወራሳል እና እስቲ ላገኛት አገናኘኝ ሲላት አይ እሷ ማውራት አትችልም ትለዋለች። ወይ ይህን ያክል በቃ በጣም ታማለች ማለት ነው ነው ልምጣ ምናምን ሲላት ቤት ውስጥ ትለዋለች። ቤትማ ባዶን ነው እንግዲህ ጽናት ብቻ እንዳትሆን ምናምን እያለ እያወራ ሳለ በቀዛ ስልኩን ዘግቶ እንግዲህ ብቻ እግዚአብሔር ይማራት ምሕረቱን አውረድላት እያለ እንግዲህ ለአያቱ እየጸለየ አይተናለኝ። እንግዲህ በሌላ በኩል ደግሞ ጽናት ሳሎን ላይ ቁጭ ብላ በጣም በሀሳብ ተውጣለች። በቃ የለችም፣ ቢጠሯትም አሰማም። ከዛ ናሆምና እምሩ ይደርሳሉ። ናሆምና እምሩ መጥተውም ጽናት እያሏት በታምር ልሰማቸው አልቻለችም። እሷ በጣም በሀሳብ ተውጣለች። ከዛ ከስንት ሰዓት በኋላ ትሰማቸዋለች። ጽናት ናሆሜም ወይ አዲስ ፍቅር አንቺማ ጊዜ በኋላ ሻወር ይዞሽ ይሄዳል ምናምን እያለ ይቀልዳታል። እንዴ መጣችሁ እያለች ከዛ ምሩም አዎ መጣን እኮ እንዴ አሰሚ ምናምን እያለቻት ከዛ ናሆም ኧረ ኪራ መጣ በርዬ እንኳኳ ነው ሲላት ብድግ ልትል በቃ እሱ ብቻ ነው የሚታይሻ እያላት ሳለ ከዛ እሷ ብድግ አድርጋ ምሳ በልታችኋል ካልበላችሁ ስትል ናሆም አይ በቃ አንቺ አሁን ነው የታየንሽ፣ ወዶ እኮ ሁሉ ነገሬን አይተሽ እንደ ራበኝ ታውቂ ነበር፣ አሁን ፊቴን አፌን እያየሽ በቃ መለየት አቃተሽ ይላታል። ከዛ ጽናትም ናሆም ደግሞ አንድ ነገር ከያዝክ በቃ አትለቅም ብለው ብድግ ብላ ትሄዳለች። ወይ ፍቅር እያሉ ከምሩ ጋር እያወሩ ምሩም ወይ እያለች ወይ ጽናት እያለች ከዛ በኋላ እሱም ብድግ ብሎ እሷ እንግዲህ ሄዳ ጽናት ክላሷ ተቀምጣለች። አሁንም እንግዲህ ምን ሀሳብ እንደገባት አላውቅም። ምሩና ናሆም ሳሎን ላይ ናቸው። ከዛ ናሆሜ ብድግ አድርጎ ወይ አሁን ቆይ ፍቅር በጣም እንደ ውስጥሽን ይዞሽ እንደሄደ ነው አሁን ሄደሽ ኩሽና ቆመሽ ይሆናለኝ ሲላት ከዛ እምሩ ብድግ አድርጋ እስኪ ልሄድና እኔ ልያት ብላ ስትሄድ እንግዲህ ያገኘቻት ክላሷ ነው። አሁን ክላሷ ቁጭ እንዳለ አጋጣሚ ስልክ ይደወልላትና እዛ ስታይ ወይኔ በቀለቶን ብሩን ስጪ ብለህ ይሆን ትላለ እያለች እንግዲህ በጣም በሀሳብ እየተጨነቀች ስልኩን አንስታ ሄሎ ስትል ሄሎ እያለች እንግዲህ አባትሽ ወይም ደረሰ ወይም ደውለሽ ታውቂያለሽ ያላት ይመስለኛል። አይ ይህን 3 ቀን ተደዋውለን አናውቅም፣ ምን ነው ችግር አለ ስትለው አይ ችግር እንኳን የለም አባትሽ ወደ እናንተ ሊመጣ ተነስቷል ይላታል። ከዛ እሷም ወይኔ መድኃኒዓለም ምናምን እያለች ከዛ ስትል እምሩ ትመጣለች። ምን ነው ትላታለች። እምሩ አባዬ እኮ ከገጠር ተነሳ ወደዚህ ሊመጣ በቀደም ለታ ደውሌ በጣም ጥሩ ስሜት ስላልነበርኩ ነግሬው ነበር እና እንግዲህ በዛ ተነሳስቶ ሊመጣ መሰለኝ ትላታለች። ከዛ እናም ችግር አለ በቃ እንዲልና እንዲቀበለው ምናምን ትላለች። አሁን የት ነው የማገኘው በቃ ደውይለት ስትላት እምሩ ስልኩ አይሰራም ትላለች። ከዛ
ጽናት ብድግ አድርጋ በቃ እንሂድና መናኸሪያ እንፈልገው ትላለች። ምሩ አዎ ይሄ ሀሳብ ጥሩ ነው፣ ግን ምናልባት በሌላ በኩል ቢመጡ ናሆም ሄዶ መናኸሪያ ይፈልገው እኛ እዚህ እንሆን ትላታለች። እሺ እንደተባባሉ እንግዲህ አባትየውም እንዳየነው ከሆነ ያው ልብሱንም ስልኩንም ተነጥቀዋል፣ ሌባ ወስዶባቸዋል። ይህ እንግዲህ መስመር ላይ ወደዚህና ወደዚህ ሲሉ አይተናቸው ነበር። ከዛ መጥተው ወደ ሆነሽ ቤት አካባቢ ቁጭ ብለው ሳል የሆነ ልጅ ይመጣል። አባዬ ምን ነው አሞት ነው ወጣኝ፣ ምን ችግር አለ? አሞት መስሎኝ ነው ርቀት ሳየው ምንድነው ችግሩ ምናምን እያለ እያወራራቸው ሳለ አይ ልጄ ርቦኝ እንኳን አይደለም አሞኝም አይደለም፣ እንደው አሁን ልጄ ጠፍታኝ ልጄን ልፈልግ ነበር የመጣሁት፣ ወደ ልጄ ልሄድ ነበር። አሁን አንዱ የተረገመ ስልኬንም ልብሴንም ወሰደብኝ ይለዋል። ከዛ ወይ እንደ የከተማ ሰው እኮ አይታመንም ይለዋል። ለእኛም ልጁም አይ እንደዚህ አትበል ደግሞ እንደናንተ አይነት መልካም ሰዎች አሉ እያለ እያወራው ሳለ በቃ የልጅውን ስልክ ያውቁት ከሆነ በቃሉ ንገሩኝና እኔ ልደውል ብለው እዛ አጋጣሚ እንግዲህ በሌላ በኩል ደግሞ ጽናትና ኪራ ሳሎን ላይ ቁጭ ብለው ጽናት በጣም ተጨንቃለች። ምንድነው? አይዞሽ እግዚአብሔር አለ እባክሽ ይመጣሉ ትላለች። አባቴ ነው የት ላገኘው የት ገብተው ይሆን ስልካቸው ይሰራኛል እየተጨነቀች ሳለ እንግዲህ ልጁ ስልኩና ከአባትዬው ተቀብሎ ለጽናት ይደውላል። እዛ ስታይ ስልኳ ተደወለ ትለዋለች። ለኪራ ግን አላውቀውም ትለዋለች። ችግር የለም አንሹ ይላታል። እዛ ስልኩን አንስታ ስትል እንግዲህ አባቷ ነው። በድንጋጤ ብድግ ብላ የት ነው ያለህ? በቃ አሁኑን መጣን እየተባባሉ ከዛ ሂደው አባታቸውን ይዘው መጡ። እንግዲህ ሳሎን ላይ ቁጭ ብለው ምሩም ኪራም ጽናትም አባትየውም ምግብ እየበሉ ሳለ እንግዲህ በመሀል ላይ ጽናት ብድግ ትላለች። ብይ ይሏታል። አይ በቃኝ እያለች ለምን አትበይም ይላታል። በቃኝ ብላ ትተውትን ብድግ ልትል ስትል አረ ምግብ ተነሱ ቁጭ እንዳለማ መነሳት የለብሽም ብለው እንግዲህ የሆነ ተረት ነገር ያወራቸዋለኝ። ኪራም የሚገርም ታሪክ ነው ይላል። እንግዲህ ምሩም ወይ እንደ እድሜው እኮ ገፋ ካለ ሰው ጋር መጨዋወት በጣም ደስ ይላል፣ ትምህርት እንወስዳለን ይላል። እንግዲህ አባትየውን ብድግ አድርገው አይ ልጄ ተይ እንደዚህ አትበይ እድሜ እኮ ገና ነኝ እያሉ እየተቀላለዱ እንግዲህ በሌላ በኩልም ምግቡን ካነሱ በኋላ ኩሽና ሄዳ ጽናት ስትል እንግዲህ ከኪራ ጋር ነው የሄዱ። ኪራ አንገቷን ይዞ ምናምን እንግዲህ ያሽኮረመማታለኝ። ተቀለሽ ምን ፈልገን የመጣሁን ትለዋለች። እዚህ ጋር ቁጭ ካሞኛል ሐኪም ሳማክር እሱ መድኃኒቱ መሳም ነው አሉኝ እና ሳምኝለታለን። እንዴ አንተ አባቴ እኮ አለ ትለዋለች። እንዴ አባትሽ መቼም ምነው አይን ካልሆነ ይህን ሁሉ ግድግዳ አልፎ አያዩንም እያሉ እየተሽኮራመሙ ከዛ ልቃ መድኃኒቱ ሳይመሽ ለቴቴ ንገራት ትቀምምልህ እያሉት እየተሽኮረመሙ ሳል ከዛ በቃ ሳሚ ብሎ እንግዲህ በግድ እየተሽኮረመመ ጉንጭን ትስመዋለች። ከዛ ትተው ትሄዳለች። እሱም ወይ ጽናት መቼ ነው ይሆን ይሄ አይናፋርነት የሚለቅሽ እየተባባሉ እንግዲህ በሌላ በኩል ደግሞ እምሩ ቡና ፍልታ እየጠጡ ሳለ አባዬ እንዴት ነው ቡናው መቼም እንግዲህ እንደ ጽናት ባይሆን እያለች ሰውየውም እንግዲህ በጣም የሚጣፍጥ ቡና ነው እጅሽን ከቁርጥማት ያድነው እያሉ ደስ በሚል ሁኔታ እየመረቋቸው ነበረ። እንግዲህ በሌላ በኩል ደግሞ ኪራ ብድግ ያደርግና አባዬ ስልክዎን የት ሄዶ ነው ይላቸዋለኝ። አይ ልጄ የከተማ ጮሌ ያስኩትን ጓዝ ለያዝልህ ብሎ ስልኬንም ለእናንተ የቋጠርኩትንም ጤፍ ምናምን አድርጎ ይዞት ጠፋ የከተማ ጮሌ እያለ ያወራቸዋል። እንግዲህ ጽናትን በድንቅ አድርጋ ከተማ እኮ አንተ እንደምታስበው አይደለም፣ ሰው እንደ እድሜው የሚኖርበት ተከብሮ የሚኖርበት አይደለም እያለች ከዛ እንግዲህ አይ ዋናው አንተ በሰላም መምጣትህ ነው ጡሳችን ይዞ ሄድ እያለች ከዛ ኪራም አይደውለህ መምጣት ነበረባችሁ እያለ ሲል እናንተ እንዳላስጨንቅ ብያልኩ ነው እንጂ እያለ ከዛ በቃ እንግዲህ ክላስ ልግባና ጎኔ ላሳርፈው ይላል። ከዛ ኪራም ብድግ አድርጎ ይግቡና ከኔ አልጋ ላይ ይተኙ ይላቸዋል። አይ በባህላችን የሰው አልጋ ማስለቀቅ ነውር ነው፣ እኔ ከጽናት ፍርናሽ ላይ ሄጄ ነው የምተኛ እያለ እንግዲህ ቀጥታ ወደ ጽናት ፍርናሽ ሊተኙ ሄደዋለኝ። እንግዲህ እምሩም ወይ ጽናት ታድላ ምን አይነት አባት ነው ያላት እያለች እንግዲህ ኪራም አዎ እንግዲህ ደግሞ የብረት መዝጊያ ማች አበጅተዋል እያሉ እንግዲህ በሌላ በኩልም ጽናትና አባትየው ከጽናት ክላስ ቁጭ ብለው
ልጄ እንዴት ነው ትምህርት ይላታል። ቆንጆ ነው አባዬ፣ በጣም ቆንጆ ነው ትለዋለች። እስቲ ውጤትሽን ሲላት እንግዲህ በቃ በተንተባተበ አንደበት በፍራቻ አንደበት እስቲ ውጤትሽን ያሳየኝ ሲላተኝ በጣም እየተርበተበተች ቆይ ተመልሷል ምኑ ይላታል። ፈተና ተመልሶ ነው እንጂ አሳይት ነበር ትላቸዋለች። ከዛ እንደዛ እያለች ብድግ ብላ የት ነው ሲላት ውሃ ጠጥቼ ልመለስ ጠማኝ እያለች እንግዲህ ያልጠሟትን ወደ ጓዳ ሄደች። እዛ አባትየውም ወይ እኮ ወትሮ አንቺ ሳትይኝ አሁን ያውቀዋለሁ ከአንቺ አንደበት ይምጣ ብዬ ነው እንጂ እያሉ እንግዲህ በሌላ በኩል ደግሞ አባትየው ሳሎን ላይ ቁጭ ብለው ጽናት ትመጣና አባዬ እንዴት አደርክ? ምን ነው አረፈርክ? ድካሙ ነው እያለችው ዳና ነው እግዚአብሔር ይመስገን ይላታል። ጽናት እኔም ብሽ ትምህርት ቤት አትሄጂም ይላታል። እያለ እየተንተባተበች ይህን እሄዳለሁ ግን አንተን እየከመድ ብዬ ነው ትለዋለች። አረ ለእኔ እምረዋለች ልኝ እኮ እያለ ሲል ኪራ ይመጣል። ኪራ ይመጣና ሲያዛ ጽናት ብድግ አድርጋ ኪራ እኔ ትምህርት ቤት ልሄድ ነው ትለዋለች። እንዴ ይህም ትምህርት ይላታል። እዛ እንግዲህ ው በጎር ይታየዋለች። ማለቴ አባዬን ጥለሽ አባትሽን ጥለሽ ብዬ ነው ይላታል። ከዛ አባትየው ብድግ አድርገው ኧረ ለእኔ እምሯለችልኝ ይላል። እኔ የምልህ ግን ይለዋል አባትየው ኪራን የድሮ ፍቅረኛ የትዳነው እጮኛ ማነች እሷ? ቤተልሔም ናታ። አይ ከቤተልሔም ማጋማ ተለያየን ይላቸዋል። ልጄ መስማማቱ አይሻልም? እሺ በቃ እንግዲህ ለማንኛውም እናንተ ታውቃላችሁ ብሎ እንግዲህ ጽናትን ሂጅ ትምህርት ቤት ብሎ ይሰዳታል። እንግዲህ ጽናትም ትምህርት ቤት አድርጎ ብላ እንግዲህ መስመር ላይ ቁማ ነበር። ከዛ ኪራ ይመጣል። ኧረ በእናትህ ይዘኝ ወደ አንዱ ጥፋ እባክህ ልፈነዳ ነው እያለች ስል እንግዲህ እንደተቃቀፉ ናሁም ይመጣለኝ። እንዴ ዛሬ ደግሞ በዩኒፎርም እያለት በቃ አሁንስ እንኳን መጣ አባቴ እንዳይደብረው ሂድለተኝ ትለዋለች። ምግብ ሰርቻለሁ አሙቀህ ብላ እያለችው ሳለ እንግዲህ ኪራና ጽናትም ተያይዘው ወደ ሌላ ቦታ ይሄዳሉ። ናሆምም ሂዶ ቤት ላይ እንግዲህ አባትየውን ሲያወሩ ነበር ከምሩ ጋር ሆነው። እንግዲህ በሌላ በኩል ጽናትም ትምህርት ቤቱ ላመጣ አባትየውም እምሩም ናሆም ቁጭ እንዳሉ ጽናት ትመጣለች። አባዬ ብላ ግንባሩን ሳማርገው ጽናትዬ ሲያምርብሽ እያላት እንግዲህ ትምህርት ቤቱ ላ መምጣቷ ነው በሱ በሰውየው ልብ። ከዛ ኪራም ተከታትሎ ይመጣል። ለዛ ወይ ተከታትላችሁ መጣችሁ ሲያሉ ሰው እያወሩ ሳለ እንግዲህ ደግሞ ሳያስቡት የኪራ አባት ከች ብሎባቸዋል። በጣም ነው የተደናገጡት። እንግዲህ ኪራ አባዬ እንዴት መጣህ ምናምን እያለው መጠው እያለ በቃ ኪራ ሻንጣውን እንደተቀበለ ነው የቆመ። ጽናትም ደንግጣለች። ሁሉም ነው የደነገጠ። ከዛ እንግዲህ ብድግ ብድግ ብሎ ይሄዳሉ። ከዛ በሌላ በኩል እንግዲህ የኪራ አባት እና የጽናት አባት እንዴ የኪራ አባት ምን ነው እነዚህ ልጆች እንደ ፍየል ብትንትናቸው ወጣ ይላል። ከዛ የጽናት አባት አይ አሁን ነው የገቡት እንግዲህ ደግሟቸው ሊሆን ይችላል ሊያርፉ እየተባባሉ። ስለዚህ የኪራ አባት ግን አንተ የመጣ በሰላም ነው ይለዋል የጽናትን አባት። አዎ ልጄን አፍቃኝ በጣም ጥሩ እየተባባሉ እንግዲህ በሌላ በኩልም ጽናትና ኪራ ቁጭ ብለው ሁለታቸው ኪራ ግን አባቢ እንደሚመጣ ጋር ነበር ትላለች። እንግዲህ የኪራን አባት አይ እኔ አላወቅኩም የማየናት ታማ እዚያ እንደሄድን ነው እሷን ማወቅ እንጂ እኔ እንደሚመጣ አላወቅኩም። እና አሁን ምንድን ነው የምናደርግ? እንግዲህ እውነቱን መናገር ነው። የምንን እውነት? ከዚች ቆንጅዬ ልጅ ፍቅር እንዳያዘኝ ማስረዳት ነው እያሉ እንግዲህ በሌላ በኩል አባትየው ጽናትና ኪራ ቁጭ ብለው እውነቱን እንናገር እስከ መቼ ውሸት ተደብቆ አንድ ቀን መገለጥ አይቀርም እያለ ኪራ እየነገራት ነበር። ጽናት ደግሞ እውነቱን መናገር አልፈለገችም። እንዴት ብዬ ነው እውነቱን የምናገረው እኔም ብሎ አባቴ መጥቶ ትምህርት ተማሪ ብሎ የመቶ እንዴት ነው እያሉ እየተከራከሩ ሳለ እንግዲህ አባትየው በር ሳያንኳኳ ይገባሉ። የጽናት አባት ውይ በሩ ክፍትን ሳገኘው ጊዜ ሳላንኳኳ ገባው እያሉ ከዛ ኪራም ድንግጥ አለ። ተነስቶ ሄደ። አባዬ ምን ነው ቁጭ በል ትለዋለች። እሺ ራሴን አሞኝ ትንሽ ገደም ልበልበት ብዬ ነው ይላታል። እሺ ብላ ስትለው ከዛ አባዬ ግን ሐኪም ቤት መዱን አቆንኩ ስትለው አይ ሐሙስ ነበር ቀጠሮዬ ግን እንግዲህ አንቺ የሚበልጠልን ብዬ ትቼው መጣሁ ይላታል። ከዛ እሷም እሺ ብርድ ልብስ ላንጣ ብላ ትተው ትወጣለች። እንግዲህ በሌላ በኩል ደግሞ ኪራ ናሆምና እምሩ ኩሽናው ቁጭ ብለው በጣም ግራ ተገብቷቸዋል። እምሩም ወይኔ አሁን የጽናትን ጭንቀት ያየ ሰው እኔ
ጋሽ መምጣታቸው እንግዲህ ኪራን አባት ነው በጣም ግሩም ነው የሆነብኝ እንዴት መጡ እየተባባሉ ሲያወሩ ነበረ። ግን ደግሞ ኪራ አባት ለጽናት አባት ጽናት የቤት ሰራተኛ ነው ብሎ እንዳይነግራቸው ትላለች ምሩ። ኪራም ኧረ ናሁም ኧረ የኪራ አባት የገባቸው ናቸው። ቅድምም እኮ አላየሽ ከሆነ እንጂ በዩኒፎርም እያያት ምንም አላለም ይላል። ኧረ እኔማ መቼ አየሁት ተደናግጬ ትላለች። አንቺማ ተደናግጠሽ ምግብ ላምጣ ብለሽ ሄደሽ 3 ሰዓት ቀረሽ። እንግዲህ አንተስ እየተባባሉ እየተቀላለዱ ነበር። እንግዲህ በሌላ በኩል ደግሞ ጽናት ወይ ፈጣሪ አባቴን በስንቱ በደልኩህ፣ እኔም ብለህ ስትመጣ እስከ ንብረት ድረስ ተወረስኩ፣ በቃ እኔ አንድ ላንተ መኖር አቃተኝ እያለች ብቻዋን እንደው መቼ ነው አንዱ ፈተና አለፍኩ ስለ አንዱ ፈተና የሚገጥመኝ እያለች ብቻዋን ስትማለል ነበረ። ከዛ በሌላ በኩል ደግሞ ሄዳ እንግዲህ ትንሽ የሬስቶራንት ቁጭ ብላ ሰናይትን ስጠበቅ ነበር። ሰናይት መጣች። ውይ አንቺ 9 ሰዓት ያህል ይከብዳል ሩቅ ነው ትላታለች ለሰናይት። ያው እኔም አስቸኳይ አስቀዳይ ስራው ነው እንጂ ጋር ነበር ትላለች። ስንቱን አስቀርቼ እዘልቀዋለሁ ትላለች። ማንን የስንቱን ህይወት ተበላሸ በእኔ ምክንያት ትላለች ጽናት። የማን ህይወት ትላታለች ሰናይት። የቤትን ህይወት ቤትን እንደዛ አደረግኳት አባቴንም እንደዚህ ምናምን እያለች አባቴን አሰረኩት እኔም ብሎ መቶ ንብረቱን አስወረስኩት ትላለች። አንቺ መቼ ነው በቃ ለራስሽ የምትሆኝ እያለች እሷም ትመክራታለች። ከዛ በሌላ በኩልም እንግዲህ ኪራ ክላሱ ቁጭ እንዳለ አባትዬ ይመጣል። አባትዬው ይመጣል። እንዴ አንተ ቆዳ ነው እንደምቀይር ይለዋል ኪራን ብሎ ከዛ ወይ ዛሬ ወትሮ ኪራ ነህ ይለዋል። አዎ ሳቅ በሳቁኝ እላለሁ ከፈለግሽ ስቅ ነው የምውል እያለ ሲያወራው ሳለ ለእናት ግን ደወልክላት ይለዋል። አይ አልደወልኩም፣ እስኪ ልደውል ሲል ግን አባዬ እዚህ ነው ያለ እንዳትል ይለዋል። ለምን ከቻልክ አያት ግን አውራ፣ አያቴማ በጣም ታማለች ማውራት አትችልም። አይ እግዚአብሔር ይማራቸው፣ ግን ለምንድን ነው አባዬ እዚህ ነው ማለት ሲል እኔ ትንሽ ጉዳት ደርሶብኝ ነው ወደ አንተ የመጣው ይለዋል። ምን አይነት ጉዳት ብሎ ይግራም ድንግጥ ሲል አየች ለምታ ነው የደረሰብኝ ወደ አንተ ቁጭ ብዬ እረፍት ላድርግ ብዬ ነው እያለው ሊወጣ ሲል አባዬ ግን ምነግርህ ነገር አልነበረኝ ይለዋል። ምን አይነት ነገር ነው? አስቸኳይ ካልሆን በኋላ ትነግረኛለህ እያለው አባትየው ሞቶ ይሄዳል። እንግዲህ በሌላ በኩልም ኪራና ናሁሜ መንገድ ላይ ቆመው በቃ በጣም ጨንቋቸዋል። እንዴት እንሁን ይላል። ኪራም በቃ ጽናት ፍቅራችን አደባባይ ላይ እንዲወጣ ፈቃደኛ አይደለችም፣ የበፊቱ ተጽዕኖ አድሮባታል መሰል እያለ እንግዲህ ለናሁም ይነግረዋል። እንግዲህ ኪራም ምንም ነገር ቢሆን ከሷ ሀሳብ ምንም የምዘለው ነገር የለም የሷን ሀሳብ እስማማለሁ እያለ ሳለ እንግዲህ በሌላ በኩል ደግሞ አባትየውና ኪራ ስፖርት እየሰሩ አባትየውም ልጅ እነግርሃለሁ ያልከኝን ነገር ንገረኝ እንጂ ይለዋል። ወይ አሁንም ማረስት ስፖርት እየተሰራ እኮ አይነገርም ይለዋል። አይ ንገረኝ ችግር የለም ይለዋል። እንግዲያስ ጽናት እኮ ሰራተኛችን አይደለችም፣ ተማሪ ልትማር ነው የመጣችው። እናት ምቷን አቋርጣ አባቷ በጽናት ታሞ ነበር ለሱ ብላ ነው አባትየው እንደምትማር ነው የሚያውቅ እያለ ይነግረዋለኝ። እና ምንም ነገር አባትየው እና በእናትየው በጽናት መካከል ምንም ነገር እንዳይፈጠር እና እንዳትነግረው እያለ ያስረዳዋል። ላይ እኔም እኮ ገብቶኛለኝ ዩኒፎርም ለብሳ ስትመጣ የሆነ ፋውንድ ነገር እንደሰራችው እንደሆን ገብቶኛል እያለ ይመልስለታለኝ። ግን በማላቸው የተፈጠረ ነገር አለ እያለ ይጠይቀዋል ኪራን። አረ ምንም የተፈጠረ ነገር የለም፣ ለምንድን ነው እንደዚህ የምትሆንላት የምትቆረቆርላት? ከመቼ ወዲህ ታውቃለህ? ክብሩም ምን ይመሰለህ የሰው ልጅ ሲዋሽ አፍንጫውና ማጅራቱን ይነካል እያሉ እንግዲህ እየተባባሉ ነበር። የዛሬው ድራማ ከዚህ ላይ ያበቃል። ስለነበረን ቆይታ እጅግ ከልብ አመሰግናለሁ። ባይ ባይ።